ሳታከብረኝ በዚህ ልክ እያንቋሸሸችኝ ከእሷ ጋር እንዴት ብዬ ነው የምኖረው ማለት ነው። ያንን አማራጭ ስላደረግኩኝም ነው እኔ ወደ ቤቴ ትቻት ሄድኩት የነበረው። ስተዋት እኔን ለመቅረብ ትሞክራለች፣ ስቀርባት ደግሞ እኔን ለመሸሽ ትሞክራለች። ስለዚህ እሷ አሁን ምን አይነት ራሱ ሀሳብ እንዳላት ምንም ነገር ይላቃል። እንዴት ነው ያበጠበት? የምሬ ነው የምላችሁ። የሰው ልጅ እኮ ማለት የገንዘብ ለውጥ እሺ፣ የፊዚካል ለውጥ እሺ፣ የሰውነት ለውጥ እሺ ብለናል። ነገር ግን የባህሪ ለውጥ የሚያስጠላ ባህሪ ለምንድን ነው የሚኖረው? የሰው ልጅ ሲያገኝ ለምንድን ነው ህልውናው ባዶ የሚሆነው? አባቱን እንዴት እያናገር እንደሆነ አይታችሁታል። እኔ በራሴ በኩል ማለት ነው ሩታ ሀሳብሽን እንዳትቀይሪ ነው የምለው። ምክንያቱም እዚች ጋር አባቱና ወንድሙ ለምነው ያመጡልሽ ወንድ ለአንቺ ምንም ነገር የሚጠቅምሽ ነገር የለም። እራሱ ተጸጽቶ እራሱ በቃ አጥፍቻለሁ ይቅርበኝ ብሎ ካልመጣ በስተቀር ይሄ ልጅ በልመና እስከ መቼ ነው የምታኖሪው? ሲቀጥል እሱም እኮ አለ እኔ በዚህ ሩታንም ጥፋተኛ ናት ብዬ የማስብበት መንገድ አለ። ለምን መሰላችሁ? ሩታ መቼ ነበር መሰላችሁ ያጠፋችው? ወርቅ አምጥቶ ሲሰጣት፣ መኪና አምጥቶ ሲሰጣት፣ ወርቅ አምጥቶ ሲሰጣት ሄርሜላ ናት የገዛችው ምናምን ብላ ያደረገችው ነገር እኔ ምንም አልተመቸኝም። ምክንያቱም ሄርሜላ በምን ሂሳብ ነው ለሷ ወርቅ የምትገዛው? ይሄንን ማገናዘብ አለባት። በመቀጠል ደግሞ መጥቶ ሲያናግራት ያለው ነገር ያደረገችው ሪያክት ምንም ደስ አይልም ሩታ ላይ ማለት ነው። ሆኖም ደግሞ ከሄርሜላ ጋር ደግሞ ሲሆን አብርሽ ከሄርሜላ ጋር ሲሆን ደግሞ ወረቀት ይዛ ይሄ በቃ በየቪዲዮ ወረቀት እቺ ብቻ ይፈርምልኝ ከሷ ጋር ሆኖ ፍቅርም ይታይባታል፣ ቅናትም ይታይባታል። እረዳታለሁ፣ ባለቤቷ ነው። ደግሞ ጉዳዩን መጨረስ ትፈልጋለች። እሱንም እረዳታለሁ። ግን ሩታ እራሷ አልወሰነችም። በአንድ የሚወሰን ነገር ገባችኋ? በቃ እሱ የፈለገ ነገር ይሁን እኔ ፍርድ ቤት ነው ማራሩጠው ማለት ነው። የምን ያለበት ሊዝናና የሄደበት ቦታ እኔ እንደ እንትን ጦል ምለው በቃ ልለያይ ከፈለኩ ፍርድ ቤት ነው አባቴ ጉዳይን በሲሪየስ ማየት። አሁን ሩታ ምንድነው ራሷን ዝቅ አደረገች። በየቦታው እየተገኘች ወረቀት ይፈርምልኝ ባይዘይ እኮ እሷ አንዴ ፈልጋ ካጣችሁ ከዛ በኋላ ለህግ አካል አመልክታ ያ የህግ አካል አምጥቶም ይሁን በሌለበት ፍርዷን ወይም ደግሞ የጋብቻ ወረቀት ሁለት ቦታ ቆርጦ ይሰጣታል ማለት ነው። ማለት ሰማንያቸው ይፈርሳል ማለት ነው። አሁን እዚህ ጋር ድራማ የሚመስለው ይሄ ነው። አብርሽ ግን በደንብ አድርጎ ነው እየተጫወተ ያለው። እኔ ማቀው አብርሽ፣ እኔ ማቀው የምርቱ አብርሽ፣ እኔ ማቀው በአካል ማቀው አብርሽ አባቱን እናቱን በጣም የሚያከብር ወንድሞቹን በጣም የሚያከብር እንደዚህ በቃ ወላጆቹን ሲያናግር ዝቅ የሚል ትሁቱን አብርሽን ነው ማቀው። አሁን ደግሞ ይሄ ቪዲዮ ላይ ጥግብ ውጥር ብሏል ማለት ነው። አብርሽ ዋ ብያለሁ። ጋሽዬም በዚህ ሙድ እንድታናግረው አንፈልግም። ምንም ቢሆን መከታ አባት ነው። ስላንተ ትዳር ነው እየተጨነቀ ያለው ማለት ነው። በጣም ይቅርታ በሁለታችሁ መሀል እየገባው አይደለም፣ ግን ተው በማጣትህም በማግኘትህም በጤንነትህም በህመምህም በሀዘንህም በለቅሶህም ያንተ ፋሚሊ ካንተ ጋር ነው የሚሆነው እና ጋሽዬ ላንተ ነው እንግዲህ ሚዲያ ላይ የሚሰደበው በቃ አይደለ ባይዞዬ ኮሜንት ላይ አንዳንድ ታያላችሁ ሩታን ጫን ሲል ጋሽዬ ብዙ ነገር እኛም እንለዋለን ጋሽዬ ማለት ነው ብዙ ነገር እንለዋለን ሚዲያ ላይ አንድ ሰው ስታወጡ ብዙ ተጽዕኖ አለው እና ጋሽዬ ላንተ ሲል ነው የሚረገጠው የሚሰደበው ለማለት ፈልጌ ነው እና አባታችንን እንዳታስከፋ። በመቀጠል ደግሞ የሩታ ወረቀት ዛሬም ወረቀቱ ተነስቷል። ይሄ ወረቀት ነው ያው ያሳሰበኝና ያሳሰበኝ ነገር ማለት ነው። ሲቀጥል ጋሼ አሁን ላንተ ደግሞ ማለት የምፈልገው ነገር ምን እንደሆነ ታውቃለህ ጋሽዬ? አሁን ይሄ ልጅ ዛሬ አንተና ወንድሙ እንግዲህ ለምናችሁ አስታረቃችሁት አንድ ላይ ሆኖ ጋሼ ልጅ የቀመሰው ነገር አለ። በጣም ይቅርታ በቃ ይሄን ቪዲዮ አታዳምጥ ጋሼ እሺ። ይሄ ለአብርሽ ነው እሺ። ሩታዬ ወንድሙና አባቱ ቢለምኑና አንድ ላይ እንድትሆኑ ቢያደርጉ አብርሽ የቀመሰው ነገር አለ። ይሄ ነገርስ እንዴት ነው የምታየው? ያው ታውቂያለሽ እንዴት አድርገህ ትላንትና ራሱ ላንቺ ብዬ የተናገረችሽ ነበረ። ባልሽን እንዴት መንከባከብ እንዳለብሽ እኔ ያሳይሻለሁ፣ እንደኔ ደበስበስ ሽት ሰም አድርጊው ብላ ተናግረሻለች። ጥፍጥ አድርገሽ ምናምን ብላሻለች። እና ይሄ ልጅ አሁን ተለምኖ መጥቶልሽ እሱም ደግሞ ከዚህ በፊት እየተናገረ ነበረ ለትዳር አልደረስኩኝም ገና ምንም ነገር ሳላቅ ነው ያገባሁት፣ በጣም ትልቅ ስህተት ነው የሰራሁት፣ ሮጥ ማለት እፈልጋለሁ ብሎ ነበር። አሁን ዛሬም ደግሞ የተናገረው እሱ ነው። በቃ እሺ
ይቅርታ ጓደኛዬ መታ ነው እና ምን ልላችሁ ነው በትዳር ዙሪያ ምንድነው ያለው እሱ በእድሜ ገና እንደሆነ አሁንም ደግሞ በቃ መግባባት ከቻለን ኦኬ ካልተግባባን ደግሞ ልጄን አሳድጋለሁ ደስ የሚያሰኘኝን ህይወት እኖራለሁ እኮ ነው ያለው አብርሽ ሰምታችሁታል አይደለ ልጄም በቃ ስለ ልጄ መጨነቅ ባለብኝ መንገድ እጨነቃለሁ ከዛ ውጪ ግን በቃ የሚያዝናናኝ ነገር ላይ ሆናለሁ እና ሩታ ስቀርባት ትርቀኛለች ስርቃት ደግሞ ትቀርበኛለች ስቀርባት ትንቀኛለች ስርቃት ደግሞ አክብራ ትመጣለች ምንም ልትጨበጥልኝ አልቻለችም እና እኔም የራሴን ህይወት ደግሞ እኖራለሁ አሁን የማደርገው ነገር እያስደሰተኝ ነው ደስተኛ ሆኜ ነው የምኖረው ከዚህ ህይወት ደግሞ ማንም እንዲያስወጣኝ አልፈልግም ማንም እንዲያስገድድኝ አልፈልግም በምን ህይወት ማለት ነው ከሄርሜላና ከሱ ካለው ግንኙነት ማንም አስገድዶ ማውጣት እንደማይችል ለአባቱ ቆሞ እየነገረው ነው ለጋሽዬ ማለት ነው ለጋሽዬ ያለው ሰምታችኋል አይደል እኔ እየጨመርኩ ነገር የለም የምር ትርፍ ስልክ አስደምጣችሁ ነበር ምንድነው ያለው እኔ ባለሁበት አሁን ላይ ባለሁበት በጣም ደስተኛ ነኝ ከዚህ ደግሞ ደስታ ማንንም እንዲያስገድደኝና እንዲያስቆምኝ አልፈልግም ምክንያቱም መጀመሪያም ከሩታ ጋር አንተ አይደለም አባቱን እኮ ነው ያለው አንተ አይደለህም አስገድደ ያስጀመርከኝ አንተ አይደለህም ራሴ ወድጄ ነበር የጀመርኩት የማይሆን ነገር ነው ከታድርጌ ሌላ ላይፍ ጀምሬያለሁ ከዚህም ህይወት ደግሞ ማናችሁም ልታስወጡኝ አትችሉም ብሎ ነው ሲሪየስ የሆነው አብርሽ ማለት ነውና ምን ልላችሁ ነው የልጅ እንግዲህ እንደዚህ ሲሪየስ ሆኖ ተለምኖ ነገ ቢመጣ እንዴት ነው ማለት ሩታን እውነት ያስደስታታል ወይ ምንድነው እንዴት ነው ልበላችሁ እንዴት ልግለጽላችሁ ገባችሁ አሁን ሩታና አብርሽ መታረቅ የነበረባቸው ያኔ ፕራንክ ስታደርገው ፕራንክ ሲያደርጋት ቅቤ ስትቀባ ሲቀባቡ አለ አይደለም መኪና ሲገዛላት እንደገና ወርቅ ሲገዛላት በዛን ሰዓት እነጋሽዬ ደግሞ መጣው በቃ ይቅር ለእግዚአብሔር ተባባሉ አሁን ለቪዲዮ ነው እንዲምትሆኑት ውስጣችሁ ላይ ያለውን እርሾ እንድታስወጡ እንፈልጋለን ብለው ሁሉም ነገር ከታድርገው ያስታርቋቸው ነበረ ማለት ነውና ሩታም ደግሞ በዛን ሰዓት እንደዛ መታረቅም ካልፈለገች ወይም ደግሞ ውስጧ ላይ ቅሬታ ካላት እርሾ ካለ እንደዛ መቀራረቡ አስፈላጊ አልነበረም ማለት ነውና አሁን ሩታ እንግዲህ መታረቅ ትፈልጋለች አብርሽ ደግሞ የቀመሳት ነገር አለ ወደዛ ዘንበል ብሏል ያቺ ደና አድርጋ መድኃኒት በሌለው ህመም አሽታለቀዋለች ማለት ነው እንዴ አታም እንዴ ዝንጥ ብሎበት ምናምን እንዴ ልቡ ሁላ አበጥብጥ ብሏል አብርሽ ማለት ነው አብርሽን ለመመለስ አሁን በጣም የቤት ስራ ያስፈልጋል ሩታ ብቻዋን መሆን የለባትም ምክንያቱም አብርሽ በሩታ ብቻ የሚመለስ አይመስለኝም የሁላችንም እርዳታ ያስፈልጋል የቀመሰው ነገር አለ ትናንትና ሄርሜላ ልቧን ሙሉ አድርጋ እየተናገረች ነበር ማለት ነው አሁን አብርሽ እየጨረታ ባል ስለሆነ ሩታ እንደገፍገፍ አድርገን እንዴት ወደ ቤቷ መመለስ እንዳለባት ማስረዳትም መንገርም ከጎኗም ልንቆም ይገባል እውነት ለመናገር ማለት ነው እኔ ግን በህይወት ዙሪያ በልመና የመጣ ነገር አያስደስተኝም እና በቃ ተለያይቶ የተወሰነ ቢያዩት ነው የሚሻለው ለመከባበርም ማለት ነው አሁን እንዴ ተለምኖ ቢገባ ራሱ ልቡ አይገባም ልቡ ከሄደ ከሻፈደ ቆየኮ ያኔ ታምቦ አጥሚጥና ወተት አፍልታ የሰጠችው ቀን ነው ልቡ ይሰበር ብሎ የቀረው ማለት ነው አብርሽ ብዙ እንጨት ይፈልጋል አሁን ወደ ሩታ ለመምጣት ማለት ነው ይሄንን አንከታተላለን ባይዘይ ዛሬ ቪዲዮ እየሰሩ እንደሆነ መረጃ ደርሶኝ ነበር ምን እንደሚሉ ግን መረጃው ስላልደረሰኝ የመጣውላችሁ ስለተከታተላችሁኝ አመሰግናለሁ አሁን እኔ ማለት የምፈልገው ሩታን ልንረዳት ይገባል አብርሽ እንዴት ወደ ቤት እንደሚመለስ አጥንተን በቃ አብርሽ ብዙ እንጨት ነው የሚፈልገው እናግዛት ነው የምላችሁ